ግን በቃ ፕሊዝ ኦርቶዶክሳውያኖች እናንተም ቤቱ ባለመግባት ተባበሩ። በቃ አታወርጉ። በቃ የሚሰድባችሁ ጋር አትግቡ። ለምን ትገባላችሁ? ጴንጤው ደግሞ እውነትን እውነት በል። ወንጌል ነው እውነት አርነት የሚያወጣው፣ እውነት ነው አርነት የሚያስወጣህ እንጂ ኤርሚያስ አይደለም ወንጌልን ይዞ እዚህ ያደረሰው። ብዙ አባቶቻችን አሉን። መሬት ላይ ህይወት ያለን ሰዎች ነን። ስለዚህ ይጭፍን ተከታይ አትሁን። በቃ እውነትን እውነት በሉ፣ ሐሰትን ሐሰት በሉ። እና ቀሲስ እንደው በድጋሚ እንደው በእግዚአብሔር ፊት ነው የምለምኑት፣ ጴንጤቆስጣል ብለው ሲናገሩ ትልቋን ሙሉ ወንጌል ነው ጨምሮ የሚናገሩትና እንደዚህ እነ ይጩፋንና እነ ጭሮን አይደለም የሚናገሩት። ትልቋን ብዙ ምዕመንን የያዘችውን ትልቅ ሙሉ ወንጌልን ነው የሚናገሩትና እንደው በእግዚአብሔር ፕሌስ እባክዎትን ለኛ ሲኖር ይማሩን። ትንሽ ቀንሰሻል። አሁን እኔ እሺ ትንሽ በተወሰነ ደረጃ የሆነ ተመናገር ኤርሚያስ 10 ምናምን ዓመት በስድብ ሰበኩ ከሚለው ወንጌል አንቺ አሁን እቺ በዚህ በሰጣውሽ ደቂቃ የተናገርሽው ለጴንጤዎች ይጠቅማል በእርግጠኝነት ማለት ነው። ምክንያቱም ይሁን የጸጥ ቢኮ አዳመጥኩሽ። በነገራችን ላይ ትክክል ነሽ። አሁን የተናገርሽው ነገር በአንድ ሰው ምክንያት ጠቅላላው መነገር እኔ አሁን ጠቅላላ ወደ መናገር እየገባሁኝ ነው። እኔ በጣም ከማዘነ የተነሳ ማለት ነው። ማለት ህሊና ያለው ሰው እንዴት ይጠፋል? ሰው ላይቭ ላይ የተናገርኩትን እያዳመጠ የውሸት ቪዲዮ ሲሰራለት ወስዶ ሜንሽን እንዴት ያደርገኛል? ሰወጣሁኝ እኔ ኧረ ይሄ ትክክል አይደለም የሚል አላየሁኝም። አሁንም እኮ ላይቭ አንቺ አስገብቼሽ አንድ ሰው አግኝቼ ነው እንጂ አይ ዶንት ኖ የራስሽ ላይቭ ላይ ይሄን ተይዋለሽ፣ እግዚአብሔር ይወቀው። ግን የተናገርሽው ነገር በአንድ ሰው ምክንያት ጠቅላላው መነገር የለበትም። ትክክል ነው። እኔ የማምነው እሱን ነው። ግን አጣሁኝ እኔ። በነገራችን ላይ ሄሉ ውሸት እኮ ብቻ አይደለም ትምህርቱ ራሱ የውሸት ስለሆነ ጭምር ነው። እኔ አሁን ሄሉ በእግዚአብሔር እንደው እንድትመለሽ በጣም 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 ጸሎት የምኞትም ነው። አይተሽ ከሆነ አሁን የሙሉ ወንጌል የእምነት መግለጫ ጥምቀትና ቅዱስ ቁርባን የተለየ የሚያሰጠው ጸጋ ምንም ሌላ የተለየ ነገር የለም ይላል። ምንም የተለየ ነገር በቅዱስ ቁርባንና በጥምቀት የሚገኝ ነገር የለም። እንዴ ይሄንን ካሉ በኋላ አይ ቅዱስ ቁርባን እንደው ባዶ ነገር እኮ አንልም ብለው ደግሞ ሊያብራሩ ደግሞ ይመጣሉ። መካነ ኢየሱሶች ቢሉ ትክክል ናቸው። እምነት መግለጫቸው ላይ ጥምቀት ለኃጢአት ስርየት፣ ጥምቀት ከሞትና ከዲያብሎስ ይቤዣል፣ ጥምቀት ለድነት ይሆናል ብለው ያምናሉ። መካነ ኢየሱስ ሉተራን ቅዱስ ቁርባንንም አማናዊ ነው ይላሉ። ኦኬ ስለሚሉ አትሉም ብዬ አልከራከርም። በሌላው ጉዳይ ላይ ለሞገታቸው የምፈልገው ጴንጤቆስታል እኮ የተጻፈውን ሰንደው አስቀምጠው ይኸውልሽ፣ በጣም ጀነራላይዝ የሚያደርገው ለምን መሰለሽ? ጥምቀት ያድናል። ያመነ መቼም ጥምቀት ባዶ አይደለም። ሰው ጥምቀት ሲባል አይ ብቻውን ነው ውሃ ነው፣ ብቻውንማ ውሃ ነው። አዎ እኛ እኮ እንኳን አይደለም ስጋ ወደሙ ራሱ ባዶ ህብስት ከሆነ ህብስት ነው። በቃ ከእግዚአብሔር ቃል ጋር ከቅዳሴው ጋር ነው ስጋ መለኮት ነው ብለን በእምነት ስንቀበለው እንጂ የሚሆነው ኖርማል ከሆነ ኖርማል ነው የሚሆነው። ከእግዚአብሔር ቃል ከእምነት የተለየ ምንም ጥምቀት የሚባል ነገር የለም። ከእምነት ውጭ ሆነ ቅዱስ ቁርባን ከእምነት ውጭ አይደለም፣ በእምነት ነው። የሁሉ መሰረት ነው እምነት። ታዲያ ሙሉ ወንጌል ኢቫንጀሊኮ ይሄ መካነ ኢየሱሶች ማለት ሉተራን በስነ ስርዓት የተሰነደ ነገር አላቸው። ሌሎቹ ግን ጥምቀትን ያሽቀነጠረ መጽሐፍ ቅዱስ እንዲና እያደረገ ስጋ ወደሙን መተው በቃላቸው ሊሰብኩ ይፈልጋሉ። በእምነት መግለጫቸው ላይ የሚለው ግን ሌላ ነው። እንደዚህ ያለ ጥልቅ ምንፍቅና ውስጥ ነው የገባሽው። ስለዚህ መውጣት አለብሽ። እኔ ደግሞ መብት አለኝ አንቺን እንደዚህ ማለት፣ ምክንያቱም የኛ ልጅ የነበርሽ ነሽ። ከንግግርሽ እንደምረዳው የቤተ ክርስቲያን ልጃችን የነበርሽ ነሽ። ማንኛውም ጥያቄ ለመመለስ አምሬዲ እውነት ለመናገር በግሌ ራሱ አግዝሻለሁ። በግሌ ራሱ ጥያቄ ካለሽ መልስልሻለሁ። የምመልስልሽ ደግሞ ከራሴ አይደለም። ወይንም የኢትዮጵያ ኦርቶዶክስ ክርስቲያን የራሷ የሆነ የግል ትምህርት የላትም።
መጽሐፍ ቅዱስን ያስተማሩ አባቶች አሉ፣ የጻፉልን ሐዋርያት አሉ። ሐዋርያት ያስተማሯቸው ልጆቻቸው አሉ፣ የተረጎሙት ያብራሩታል። ስለ ጥምቀት፣ ስለ ቅዱስ ቁርባን ሉተር ራሱ ያለው ጭምር አምጥቼ ሳሳይሽ እንዲህ ቤተክርስቲያን እኮ ታሪካዊት ናት እኮ ማለት የሆነ ታይም ላይ ጠፍታ የሆነ ብቅ ያለች አይደለች። እምነት አንድ ነው፣ ጌታም አንድ ነው፣ ጥምቀትም አንድ ነው። የአንዷ ጥምቀት ማን የሰበካት ናት፣ ማን ያስተማራት ናት ብሎ ገመዱን ይዞ ቀራንዮ ላይ መድረስ ይጠይቃል እንጂ ጥምቀት አያድንም። ምንም ድነት በእምነት ብቻ ነው ይሉሻል። ኦኬ ከዚያ በኋላ ጥምቀት አይ ያመነ ሰው የሚፈጽመው ስርዓት ነው፣ ባልጠመቀስ ምንም ችግር የለውም። መጽሐፍ ቅዱስ ግን እንዲያ ያመነ ሰው ይጠመቃል ከኃጢአቱ ይነጻል የሚለው መጽሐፍ ቅዱስ እንደዚያ ነው የሚለው። እና መጽሐፍ ቅዱሱን ደግሞ የተረጎሙትም እንደዚህ ነው ያብራሩልን። እኛ እንደምንለው እነሱ እንደሚሉት ያብራራ የለም። ከዚህ ውጭ አንደኛ እውነት መናገር ግን ያመንሽበትን ይዞ የመቀጠል መብት አለሽ። በጨዋነት የመሄድ መብት ሳለሽ መብትሽን አከብራለሁ። አጃምነህ እኔ ከቀለሜ ጋራ አትናገር ካልሽኝ እሺ፣ እንደ መርህ ነው ይሄ። በቃ ትክክለኛ ነገር ስለሆነ እንደ መርህ እቀበለዋለሁ። የሚቃወሙ ሰዎች ሲመጡ ደግሞ እንዳንቺ ደግሞ እንደዚህ ሪስፔክት አድርጌ አወራለሁ። ይኸው በጣም የማክበር ግዴታ አለብኝ አንቺን። እኔ የማክበር ብቻ ሳይሆን የመውደድም ጭምር። እኔ ሙስሊምን እንድጠላ የሚያዝዝ ወንጌል የለኝም። ፕሮቴስታንትን እንድጠላ የሚያዝዝ ወንጌል የለኝም። ትምህርቱን ስህተቱን ግን አሂት አብዝቼ ነው የምጠላው። በቃ እጠላዋለሁ። ምክንያቱም ምንፍቅናን እንድወድ መጽሐፍ ቅዱስ ያስተምረኝ። ከተገለጡ የስጋ ስራዎች አንዱ ምንፍቅና ስለው ይሄ ምንፍቅና ነው ብላ ነው ቤተክርስቲያን የምትቀበለው። እኔ የማምነው እንደዚያ ስለሆነ እና ጥሩ አስተያየት ሰተሻል። እንግዲህ አንቺን የሚሰሙ ጴንጤዎች ካሉ ይህን ሰውዬ ሄደው ቢቃወሙት ያተርፋሉ። እውነት ለመናገር ፕሮቴስታንት በቀደመው ዘመናት በጣም ጨዋ ስነ ምግባር ያለው የማይሰርቅ የማይጠጣ ምናምን አርገን ነበር እኛ የምንስለው። በዚህ የተነሳ ብዙ ሰው ፕሮቴስታንት ሆኗል። ምንም ጥያቄ የለው። ብዙ ሰው አሁንስ ቆሟል። አንደኛ ትምህርቱ ተገልጧል። ውሸት እንደሆነ ድራማ እንደሆነ ይኸው እየተገለጠ ነው ትምህርቱ በአደባባይ። እስኪ ይምጡና አንድ ሰው እዚህ ውስጥ አሁን ከጴንጤቆስጣን አንድ ሰው ይምጣና ጥምቀት ያድናል ብሎ ሊከራከር የሚመጣ ሰው ይምጣ። እስኪ አሁን ማለት አያድንም ብሎ የሚከራከር ሰው ካለ ቅዱስ ቁርባን አማናዊ አይደለም አንድ ነው ካልሽ እኔ መግለጫችሁን አውጥቼ አሳይሻለሁ አንድ እንዳልሆናችሁ። አሁን እሱ ጋር ሳይሆን ቄስ ገነት ይቅርታ የኔ እናት ምንም ችግር የለውም ትናገሪያለሽ። ግን ስታንድሽን እንዳውቅ የምትናገሪውን ነገር ኢንቴንሽናሊ ከምን አንጻር እያወራሽ እንደሆነ መገንዘብ ፈልጋለሁ። ስለዚህ ከየትኛው ዶሚኔሽን ችግር የለውም እኮ እምነትሽ እኮ ነው። ምንም እኔ አሁን ኦርቶዶክስ ነኝ። ብዙ እንዲህ ዲፕ የሆነ ነገር አላውቅም። ሙሉ ወንጌል፣ ቃለ ሕይወት፣ መካነ ኢየሱስ ከየት ነሽ? በመሰረቱ የወሎትን ያለሁት በውጭ ሀገር ስለሆነ እንደዚህ አይነት ክፍፍል የለም። ተመልሶ ደግሞ እኔ ላሳይ ይችላለሁ። ግድ የለሽም ገነት አባት ስለሆኑ በደንብ ነው የሚያውቁት። እና እኔ ስለማቅ ነው ማለት ስለ ዶሚኔሽናችሁ በደንብ ስለማቅ በዝርዝር የእምነት መግለጫችሁም የአንዳንዶቹ ስላለኝ ልዩነት እንዳላችሁ ይኸው ሰሞኑን እኮ ሲናገሩ ነበረ። እኔ እዛ ቦታ ላይ ሄጄ ቅዱስ ቁርባን አልቀበልም፣ ምክንያቱም አማናዊ ነው ብላችሁ ስለማታምኑ ከእናንተ ይልቅ ኦርቶዶክስና ካቶሊኮች ቢያቀርቡልኝ እኔ እቀበላለሁ ያሉ ወንድም አይተናል። ትክክል ናቸው። ምክንያቱም የእኛን ጥምቀት ቤተ እምነታቸውን ነው የገለጡት። ቤተክርስቲያን ኦርቶዶክስና ካቶሊክ ያጠመቁትን አያጠምቁም። ሙሉ እንትን የመካነ ኢየሱሶች ያ ማለት ጥምቀት ለኃጢአት ስርየት ብለን ስለሆነ እኛ የምናጠምቀው ለልጅነት፣ ለልደት፣ ለጸጋ መንፈስ ቅዱስ ብለን ስለሆነ ያድናል ጥምቀት ብለን ስለምናምን ከኃጢአት ይህንን ደግሞ መካነ ኢየሱስ ስለሚቀበሉ ከኛ የሚሄደውን ሰው አያጠምቁም። ከሌላ ቦታ የሚሄደውን ግን ያጠምቃሉ። የእምነት ልዩነት ማለት ይሄ ነው። በሌላ አነጋገር ይሄ የተገለጠ ነገር ነው። ባይዞ የተገለጠ ነገር ነው። አሁን አንቺ ከየትኛው ለዚያ ነው እኔ አሁን ሉተራንንና ጴንጤቆስጣንን አንድ አድርጌ በፍጹም ነው የማላየው። ድሮም አላይም፣ አሁንም አላይም። ስለዚህ ከዚህኛው ነው በይኝና ሀሳብሽን ቀጥይ። ቀላል እኮ ነው። በቃ አይ እንደዚህ አይነት ክፍፍል ውስጥ የለውም። በውጭ ዓለም ውስጥ ነው ያለው። እንግዳስ ለሌሎች እድል እሰጣለሁ። ይቅርታ ገነት ምንም መብትሽ ነው። አክብሬሽ በኢትዮጵያዊነት ደግሞ እህቴ ነሽ።
ወደጀሽ ባታስወጧት ጥሩ ነበር። ተው አትናገር። አሁን ቀስ ብላ መናገር ትችል ነበር። ኦኬ ሌሎቻችሁ የት ቤተክርስቲያን ተጠመቀ? የቤተክርስቲያን መሰረታዊ ትምህርት አለ እኮ። የለም እውነት ለመናገር ቤተ እንትን ዶሚኔሽናችሁን ካልተናገራችሁ በቃ ዝም በሉ፣ አትምጡ እዚህ። ኦነስት የምትናገሩ ከሆነ ነው መናገር። እሺ አሁን ሌሎቻችሁ ካላችሁ ማይካችሁን አብሩ ከሌላ ቤተ ፕሮቴስታንት። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እንዴት ዋላችሁ? እንዴት አመሻችሁ? እንዳያላችሁ በሰዓት አቆጣጠር ውይይቱ በጣም መልካም ነው፣ ጥሩ ነው። ግንዛቤን ለመያዝ ይበጃል። ያው የተከሰተውን ነገር ሁላችንም ስንከታተል ቆይተናል። ነገር ግን እኔ የሚታየኝ ነገር ከአንድ ህመም ካለበት ሰው ጋር ይሄን ያህል ትግል ውስጥ መግባት የሚያስፈልግ ነገር አይመስለኝም። ምክንያቱም እኛ እናንተን በምናያችሁ አይን፣ በምንሰማችሁ ጆሮ እንዲህ አይነት በጣም ሴጣናዊ የሆነ እሳቤና ምልከታ ካለው ወገን የሚመጡ እያንዳንዱን ነገሮች እርግጥ መጠበቅ ልጆቻቸውን ከእንዲህ አይነት ነገር ዋናውና ተቀዳሚ ተግባራቸው ቢሆንም በእንዲህ አይነት ልክ ወርዶ እንትን ማለት ግን ተገቢ ነው ብዬ አላምንም እኔም። ምክንያቱም የሚመጥን ነገር ስላልሆነ አይመጥነንም። እንኳን በእርሶ አስተያየቱን በምን ጉዳይ እየሰጠን እንደሆነ አውቀዋል። መዝሙረ ዳዊት ከሬሱ ውጭ አይ አይደለም፣ ኤርሚያስ ስላነሳው ጉዳይ አይደለ እየተወያየን የነበረው? አዎ እያወራን ያለው ስለ ቤተክርስቲያን ጉዳይ ነው። ቆዩ አንዴ። እያወራን ያለው አበበ ጉላት የሚባል ዲያቆን ቤተክርስቲያኗ በቅዱስ ቁርባን ገድላለች ብሎ ነበር። ወንድሙ መጥቶ ታሞ ነው የሞተው እንጂ በቅዱስ ቁርባን አይደለም ብሏል። ይኸው መረጃ ብሎ ድምፃዊ ነበር ብሎ ያቀረበው ሰው ሌላ ሰው መሆኑን ተረጋግጧል። አሁን አስተያየት እየሰጠ ነው በዚህ ጉዳይ ነው። በዚህ ላይ አስተያየት ካለዎት በኋላ ሰጠዎታለሁ። አሁን ግን ፕሮቴስታንቶቹ ቅድሚያ እንስጣቸውና ከዚያ በኋላ መጨረሻ ላይ ሰምተው አስተያየት ይሰጡኛል። እሺ ከይቅርታ ጋር ገነት በቀጥታ ዶሚኔሽን ብቻ እንድትነግሪኝ ነው የምፈልገው። ካልነገርሽ በቃ ምንም ከይቅርታ ጋር በጣም እናከብርሻለን፣ እንወድሻለን። በቃ ጸጥ ብለሽ መከታተል ትችላለሽ። ማለት አሁን እውነትን ነው አይደል የምንነጋገረው? እኔ በጣም ብዙ ዓመት ነው እዚህ ውስጥ እኔ መከራከር አልፈልግም። ገነትዬ በጣም ይቅርታ። ይኸውልሽ የተጠመቅሽው የት ነው የተጠመቅሽው? እኔ የውሎት እምነቴ ከቤተሰብ የተወራረሰ ነው። እንደሱ ከሆነ አማኑኤል ቸርች አመልክ ነበር። ኢትዮጵያ ያለው አማኑኤል ቸርች ሄዳለሁ። እሺ እዚህ ደግሞ አለ የሁሉም ህብረት ያለበት ቸርች፣ እዛ ሄዳለሁ። በጣም ቀጥ ያለው ስቴት ቀጥ እንደዚያ እኮ በቃ ተገላገልሽ። ቀጥ አማኑኤል ጥሩ ማለት አሁን እንትና ስለ ኤርሚያስ እየተነሳ እየተወራለና ኤርሚያስ ቤተክርስቲያንን አይወክልም የሚባለው ውሸት ነው። ይወክላል። እሱ ደግሞ ማለት አንድ ብልት ነው። እኛም ደግሞ በቃ እያንዳንዳችን ያው እርሶ ስለሚያውቁ የቤተክርስቲያን ብልቶች ነን። ተመልሶ ደግሞ ምንድን ነው ይሄ ነገር? እርሶም አባት ኖት፣ ኬስ ኖት። እሱ ደግሞ ከዚህ በፊት በእናንተ ቤት ውስጥ ዲያቆን የነበረ ነው። አሁን ደግሞ ባለበት በውጩ ዓለም እንትን ነው፣ ወንጌላዊ ነው። ስለዚህ ይሄ ነገር የእንትን ነገር በጣም እየከበደ ሄደ። አሁን ውይይት ይደረጋል፣ ዲቤት ይደረጋል ሲባል ብዙ ጊዜ በጣም ጥሩ። ቆይ አንዴ ከይቅርታ ጋር ስለዚህ ጥሩ ኦነስትሊ ጥሩ አውርተሻል። ቤተክርስቲያኗን ይወክላል ማለትሽ እኛም እንደዚህ ብለን ስለምናስብ ነው። ይሄ ሰው ቤተክርስቲያኗን ይወክላል፣ ጴንጤቆስጣልን ይወክላል ያልሽው ሰው መካነ ኢየሱስን አይወክልም። ለይቼ ነው የምናገረው። አሁን ከዚህ በኋላ ለይቼ ነው የምናገረው። አውሪያት። እሺ ገነት የተወከለበት ማስረጃ ይኖርሻል? ቤተክርስቲያን የወከለችበት? ሄሉ ይቅርታ አድርጊልኝና እኔ እያወራሁት ያለሁት አንደኛ በጣም በጉጉት ስጠብቃቸው ነበረ። መልስ ስጪ። ቤተክርስቲያን ኤርሚያስ አበበን የወከለችበት ማስረጃ። አንቺ ለመሆኑ የት ቤተክርስቲያን ነሽ? በምንድን ነው የምታገለጊው?
ማነሽ? ራስነትሽን ግለጪ። ምን አይነት ነገር አለሽ? በምንድነው የቸርች ያለሽ? ጥያቄ መልሺ። ኤርሚያስ አበበ የተወከለበት ማስረጃ ቤተክርስቲያንን ይወክላል ብለሻል። እንትና ከላይ የጠየቀችሽ ነበረ። መልስ ስጪኝ። ማስረጃ ጴንጤቆስጣንን ይወክላል ያለሽበት ማስረጃ። ይኸውልሽ ኤርሚያስ ማለት ወንጌላዊ ነው። ቤተክርስቲያንን ወክሎ ሁላችንንም ይወክላል። ኦኬ ወንድማችን ነው። ሌላ ደግሞ እኔ ካንቺ ጋር አላወራም። የምን ማስረጃ እንትን ከታች ይወክለናል እያሉ ስለሆነ እስኪ ይወክለናል የምትሉ አንድ ቁጥሩ አይወክልም የምትሉ ሁለት ቁጥሩ ጻፉ። በህዝብ ብቻ ይሁን በቃ። ወይ ኖ ቶኒ አንዴ ፕሊዝ በጌታ ይወክለናል የምትሉ ሰዎች የተወከለበትን የቤተክርስቲያን ማስረጃ አምጡ ግቡና። ኦኬ አሁን እድሉ ለኔ ስለተሰጠኝ ማስረጃ አቅርቢ የሚወክልበት። ኦኬ አሁን ደግሞ አንቺ ሁለታችሁንም ማስረጃ ስለጠየቅናችሁ ገነትን ማስረጃ ትሰጪናለሽ፣ ሄሎም ማስረጃ ትሰጠናለች። ስለዚህ ኤፍቲ ትንሽ አውሩ፣ ግድ የለም ትንሽ አውሩና ከዛ እንገባለን እኛ ጣልቃ፣ ችግር የለም። እሺ አውሩ ስጭን ማስረጃ ገኒ ፕሊዝ። ከቤተክርስቲያን የተወከለበት የምንድነው ማስረጃ? የተወከለበት ይወክለናል ብለሽ የለ የወከለሽን ማስረጃ አምጪ። አው ኤርሚያስ ወንድማችን ነው። በክርስቶስ ኢየሱስ ብልቶች ነን። ኦኬ መጽሐፍ ቅዱስ ነው ማስረጃ። ቤተክርስቲያንን ይወክላል የሚስ ማስረጃ አምጪ። እኔ ማስረጃ መጽሐፍ ቅዱስ ነው። አንድ ብልት ነው ማስረጃ። ቤተክርስቲያንን ይወክላል ያልሽበት ማስረጃ ለምን አይወክልም እንዴ? ማስረጃ ከቤተክርስቲያን ወንጌላዊ ነው፣ አገልግሎት ነው። በጣም ጥሩ የለም ሄሎ አንዴ አሁን ቤተክርስቲያንን ይወክላል ለዋል የምትዩ ገነት ወንድማችን ነው ይወክላል። በጣም ነው። አንዴ መረጃ ላቅርብልሽና ቤተክርስቲያን በቅዱስ ቁርባን አበበ ጉልላን ገላለች ብሏል። ይሄንን ያንቺ ቤተ እምነት ያምናል? ይሄን ሐሳብ እኔ ደግሞ ምን መሰሎት ኬስ ለርሶ ጥያቄ እንትን ምሎት ይሄ ነገር ፐርሰናል የሆነ ነገር ነው አይደለም። ቆይ አሁን አንዴ ማረጃ ቆይ ላሳውቅሽ። አንዴ ሚዩት አድርጊና አንዴ ተከታተይ ላሳውቅሽ። ኦኬ ላሳውቅሽ። ግድ የለም ችግር የለም። ከፍቶ ግትልትል ውሸቱን እየዋሸ እያለቀሰ እያነባ በቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያንና በሊቃውንቶቿ ላይ ሲዋሽ ነበረ። ትምህርቱ የውሸት ነው። ለማንኛውም እስኪ የዛሬ ግትልትሉን እንስማውና መቼስ መልስ እንስጥ እንጂ። አብሮኝ ይቀድስ የነበረ በዚያን ቀን ነበሩ ካህናትና ዲያቆናትን ጭምር ቁጭ ብሎ ተሰምቶ ነበር እና እኔ ያለኝ ወደ ከተማ እመጣለሁ እንዳንተ ነው መሆን የምፈልገው ኤርሚ ያለኝ ቀይ ቆንጅዬ ውይ የሚያምር ወጣት አልኩ ወንድሜ፣ ድምፃዊ ወንድሜ ድምፁን ልኮልኝ ነበር። እንደው ቢኖር ፈልጌ እንደገና አሰማችኋለሁ አንድ ቀን ድምፁ ማለት ነው። አንድ ቀን የጥቅምት መድኃኔዓለም የአውራጃው ከተማ ላይ ክብረ በዓል ስላለ የአውራጃው ከተማ ላይ የት ሀገር ነው? እዛ ሄዶ እንዲቀድስ ተጋበዘ። እሺ በጣም ድምፃዊ ነው። ከገጠር የአውራጃው ከተማ ቅዳሴ ቀድሶ ክብረ በዓሉን አክብሮ የሚበላውን በልቶ ጠጥቶ ሲመለስ ወደ የተቃጠለ ብሎ አለ። ቆይ አንዴ ቆይ ወንድሜ ደወለልኝ። ምናልባት ድምፁ ካለ እዚሁ ያሰማቸዋለሁ ቅዳሴ ላይ። ልብ አድርግ። አሁን በቅዱስ ቁርባን ተገደለ የተባለው ሰውዬ ድምፅ ማስረጃ ሊያቀርብ ነው። በደንብ ስም ይሄ ገነት እዚሁ ማስረጃ እጅ ከፍንጅ ላይ በላይ መጣ ማስረጃ። ወንድሜ ሰምቶ ላከልኝ ቴሌግራም ላይ። በደንብ አድምጭ። ወንድሜን በሉት በመድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። አበበ ጉልላት። ኦኬ ዲያቆን አበበ ጉልላት። እሺ እንዴት ውስጤ እንደተረበሸ ልነግራችሁ አልችልም። አብሬው የቀደስኩ አብረን የቆምን ስሙት። የሱ ድምፅ ነው። የሱ ሰሙታላችሁ። አሁን የካህናቱ አብሮ ስላለ ነው።
አደጌ ነው። ወንድሞቼ ናቶቼ ወንድሞቼ አብሮ አደጌ አብረን እኩል ቀን አንድ ቀን እኩል የተቀበልን አብረን የቀደስን አብሮ አፈር ፈይቶ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። አብሮ አደጌ ነው። ሳልቀብረው ወንድሜን ወንጌል ነግሬዋለሁ። ወንጌል ነግሬው ከተማ ስገባ እንዳንተ ነው መሆኑ የምፈልገው ብሎኝ የጥቅምት መድኃኒዓለም በሉት ቆንጆ የሚያምር ልጅ አልኳችሁ። ድምፁ ሁሉ እንደዚህ እንደሰማችሁት ነው። በቅዱስ ቁርባን የገደሉት በቅዱስ ቁርባን የገደሉት ወንድሞች ናቶች ሰማሽው አይደል? አሁን የኔ እህት አዎ ሰምቼዋለሁ። አሁን የሰውዬ ቆይ አንደኛ ያሰማው ድምፅ ቀሲስ በትረ ይባላሉ። የእኛ ጓደኛ ናቸው። አዲስ አበባ ዮሐንስ ወልደ ነጎድጓድ ቤተክርስቲያን ሰባኪ ናቸው። ድምፃቸው ሪከርድ ተደርጎ በስቱዲዮ የወጣ ቅዳሴ ነው። ከ10 ዓመት በፊት የነበረ ነው። አሁንም ዩቱብ ላይ ብትገቢ ቅዳሴው አለ። አቅርበናል ማስረጃውን። እሳቸውም ወጥተው ይሄ ድምፅ የኔ ድምፅ ነው ያለሁኝ አልሞትኩም፣ አበበ ጉልላትም አይደለሁኝም፣ ምን የቀረበው መረጃ የኔ የቀሲስ በትረ ነው ብለዋል። ሁለተኛ ዛሬ ወንድሙ መጥቶ የዚህ ሞተ የተባለው አበበ ጉልላት ወንድሜ የሞተ ትክክለኛ ስሙ ይሄ ነው። በነገራችን ላይ ኦኬ፣ ይህን ስጠራ በአንዳንድ ጊዜ ዲስሪስፔክት እንደሆነ አድርጋችሁ የምታስቡ ሰዎች ጤነኛ አትመስሉኝ። ህጋዊ ባለበት ሀገር ዜጋ ሆኖ የሚጠራበትን ስም ምን ማለት ነው? ይሄ እኮ ትክክል አይደለም። ባይሆን ሌላ ስም መጥራት፣ በሌላ ስሙ መንግስት በማያውቀው ስሙ መጥራት ትክክል አይደለም። እኛ በዚያ አንጠራም። ቤተክርስቲያንን ይወክላል የሰውዬ እና በሙሉ ጴንጤቆስጣል እንደሰደበ እንደዋሸ የሐሰት መረጃ እንዳቀረበ አድርገን እንውሰደው አሁን። እሺ ስንት ደቂቃ ነው ማውራት የምችለው? ማለት ትንሽ ምንም ደቂቃ ያስፈልገው የስ ኦር ነው የሚያስፈልገው። ለዚህ ይወክላል። አሁን ይሄንን ትክክል ነው ብለሽ ታምኛለሽ? መጀመሪያ ይሄንን ኦኬ። እኔ አንድ ነገር እዚህ ጋር መናገር የምፈልገው ምን መሰሎት፣ እያንዳንዳችን ስለ እምነታችን ነው ማውራት ያለብን። የምናምነው በጋራ እናምናለን አይደል? እግዚአብሔር ፊት ወይ ደግሞ መድኃኒዓለም ፊትም ስንቀመጥ ደግሞ በጋራ እናምናለን ማለት ምን ማለት ነው? እምነት አሁን ለምሳሌ ያህል እኔ ክርስቲያን ስሆን እርሶ ደግሞ ኦርቶዶክስ ኖት አይደል? ኦርቶዶክስ ቢሆኑም እንደ ኬስነቶት በመድኃኒዓለም ፊት ቁጭ ብለው የሚጠየቁት ጥያቄ አለ። በጋራ እናምናለን ማለት ምን ማለት ነው? በጋራ እናመልካለን ነው? በጋራ ማለት የራሳችን የቤት እምነት አለን አይደል? እርሶ አሁን የጠየቅኩት አንቺ የጋራ ሳይሆን የጠየቅኩሽ አንድ ኤርሚያስ የሚባል ወይንም ዘሶኮልድ ቀለሜ የሚባል ሰውዬ ቤተክርስቲያናችንን ይወክላል ብለሻል። አሁን በዚህ ቦታ ላይ ዋሽተዋል። ቤተክርስቲያኗ የእናንተ ቤተ እምነት እንደዋሻ አድርገን እንውሰደው? የሉት ይሄ ነገር ምን መሰሉት፣ ይሄ ፖሊስ ራሱ ይዞ የሚሰራ ጉዳይ ነው። ቅድም ስሎት ፖሊስ አይደለም ኦልሬዲ እኮ ቆይ ገነት፣ እኔ አሁን ከእውነት ውጭ የምታወሪ ከሆነ አላስወራሽም። ለምን መሰለሽ? ባለቤቱ እኔ እኮ ይሄ ሰውዬ የኔ ጓደኛ እኮ ነው። ቅዳሴው እኮ የኔ ጓደኛ፣ ሁለቱም ቄሱም እስቲል ነው አብረውኝ እዚህ ላስ ቬጋስ ናቸው ያሉት። ኦኬ ቄሱ አባቱ የመነኩሴው ከኔ ጋራ አብረን እንማራለን። ስለዚህ ለዚህ ፖሊስ አልጠራም። ይዘውትሙና በቃ እንዲረጋገጥ በጣም ጥሩ። ቆይ ላሳይሽ። ምን ችግር አለ? መረጃውን ከፈለግሽው ማረስማ በጣም ምንም ችግር የለውም። ያው አቀርብልሻለሁ። Okay. Hear ye! You just get more when you bundle and save at Bob's Discount Furniture. Like when you bundle my Prince sofa and loves. Ikarta. Okay.
ኦኬ እኔ ግን እድሉን ከሰጡኝ አንድ ነገር መናገር እንፈልገው ስለ እንደዚህ አይነት ጉዳይ እኔ አልፈልግም፣ ግን እኔ በእናንተ በቤት ቆይ ገነት ቆይ ማስረጃ ልናመጣልሽ ነው። ማስረጃ ሲመጣልሽ ደግሞ የምትሮጭበት የምታምርጭበት ምንም አይነት ምክንያት የለም። ይወክለናል ብለሻል። የሚወክልሽ ሰው ደግሞ ግን ስለዚህ መረጃ እስከሚቀመጥልሽ ድረስ ማይክሽን አታንሽ። ማይክሽን ዚግ ቆይ አንድ ያው ቆይ ላምጣልሽ ፕሊዝ። ያላችሁ ሰዎች ቶሎ ማውጣት ትችላላችሁ። ዘካርያስ ኪሮስ ነው ያቀረበው። የፈለኩት ነው። ሊንኩ ካላችሁ ቶሎ ታቀርቡልኛላችሁ። በትልቁ ላደርጋችሁ። ቅዳሴ እግዚአብሔር ነው እንደዛ ነው። ዘካርያስ ኪሮስ ነው የሚባለው። እሱ ዩቲዩብ እንትን ያለበት ማለት ነው። አዎ እማማ ዝናሽን የሚያቀርባቸው ልጅ ቆይ ኢንተርቪው ነው። አዎ ኢንተርቪው ቀርበው ኢንተርቪው ሰጥተዋል። ኦኬ አዎ ኦኬ ዩቲዩብ ላይ እንትን ማለት ትችላላችሁ። ቆይ እኔም እየፈለኩት ነው። ኦኬ ጉድ ቅዳሴውን አግኝቼዋለሁኝ። የእሳቸውን ቅዳሴ አግኝቼዋለሁ። ላሳያችሁ። እስከዚያ ድረስ ሌላውን አውጥታችሁ ሸር ታደርጉኛላችሁ። እኔ ፈልጉ ቅዳሴውን ላሰማሽ። ይህ ድምፅ የማን እንደሆነ ላሰማሽ። አዮ ቅድም ሳሰማ ነበር። ይቅርታ እንግዲህ እንዳሰለችሁ ከታች ያላችሁ መረጃ አንዳንድ ጊዜ በመረጃ ይኸው ታየዋለሽ። ቅዳሴ ጎርጎርዮስ ይላል። ይኸው ቅድም የሰማሽው ድምፅ አይሆፕ ይቅርታ ማስታወቂያ አሁን ወደኋላ አድርጌ ላሰማሽ ከዩቱብ ላይ ትክክለኛ ያለበትን ቦታ ላይ ልድረስ። ኤግዛክትሊ ያለቀሰበት ኤርሚያስ ያለቀሰበትን ላውጣልሽ። በዛው ቅዳሴውን ስሙት። ኤርሚያስ ያሰማው ድምፅ ይሄ ነው። ይኸው በቃ ይህንን ይመስላል ቅዳሴው። የቀሲስ በትረ ቅዳሴ ነው። ይህንን እያሰማ አንቺ ቤተክርስቲያንን ይወክላል ያልሽው ቀለሜ ያለቀሰበት ድምፅ ይሄ ድምፅ ነው። ይሄ ሰውየውን ጓደኛችን ነው፣ ቀዳሹን የሚታወቁ ናቸው። ይሄ ደግሞ በስቱዲዮ የተቀመጠ ዩቱብ ላይ የተቀመጠ ድምፅ ነው። ቀለሜ ግን የአበበ ጉልላት ድምፅ ነው ብሎ አለቀሰበት፣ ገደሉት ብሏል። ስለዚህ ይሄ ይወክላል ብለሽ ታስቢያለሽ? ይህን ሰውዬ አሁንም ቤተክርስቲያን ይወክላል? ገነት ቀጥይ። እሺ አዎ እኔማ አልለውጠውም፣ ግን እኔ የምልዎት ፎቶውን ወይ ደግሞ ቪዲዮን አሳዩኝ እንጂ ድምፃቸው እኩል ነው። ለእኔ አላቃቸውማ ልዩነቱን ገባሁት። ድምፁ ግን አንድ ነው አይደል? ያሳዩን ይኸው ነው ውሸቱን ነው።
አላውቀውም እኔ ልዩነቱን አለ አሁን እሱም ሌላም ኬስ እኮ ቢሉ ደስ ወይ አስወረዳችኋት እንዴ? የሚገርመኝ ማለት ነው አበበ ጉልላት የገጠር ልጅ እኮ ነው። ገጠር ቤተክርስቲያን ውስጥ ሲጀመር ድምፅ መቅጃ ራሱ የለም እኮ በዛ ልጅ ወንድሙ በነገራችን ላይ እሱን ነው ያለው። መምህር በረከት በጣም ነው እኮ የሚገርም እንዴ! እና አበበ ጉልላት ጋር እንትን ካሜራ ምናምን የለም። የገጠር ቤተክርስቲያን ነው ይሄ ስቱዲዮ ውስጥ የተቀረጸ እንትን እኮ ነው። ምን ሆናችሁ? ጋኒ አሜሪካ ይደል እንደሚኖር ከዚህ ሁለቱንም ለምን በአንድ ጊዜ ፕሌይ አያደርጉትም? ዩቲዩብ ላይ ያለውና ያኛውን ልጅቷ እኮ ማኒንግ ፕሮቴስታንት ናት። እሱን እኮ አሳይቻታለሁ። መጀመሪያ እኮ አሳየኋት። እሱን አሰምቼ ከዚያ ደግሞ የዩቲዩብን ደግሞ አሰማኋት። አይ አንድ ሰዓት ላይ አድርገው ሁለቱንም እኮ ፕሌይ ቢያደርጉት አብሮ ነው የሚጮው። ማድረግ ይቻላል። እንደዚያም ላደርገው እችላለሁ። ትግባ ከቄሶቹ ጀምሮ ሚኒቱንም ደቂቃውንም እኩል ላሳያት እችላለሁ። እኔ እንደዚህ ያህል ድርቅና በህይወቴ ውስጥ ገጥሞኝ አያውቅም። ቆይ ላስገባትሽ። አይ ግን ቀሲስዬ እሷ እንደዛ ካለችን እኮ ቤተክርስቲያን የእሱ ቤተክርስቲያን ናት ማለት ነው የላከችው። በነገራችን ላይ እንደዚህ ብላ እንዲከስ ያደረገችው እሷ ናት ማለት ነው። በነገራችን ላይ ኤፍቲ ምን ለምን መሰለሽ ለእሷ ደጋግሜ ዕድል የምሰጣት አብዛኛው ፕሮቴስታንት ማይንዱ በዚህ አይነት መንገድ ያለ ነው። አሁን ኤርሚያስ ጋር ብትገቡ አምኖ ተቀብሎታል ነው የምላችሁ። ጤነኛ የምንላቸው ልጆች 100 ሰው ነው የሚከታተላቸው። ከፕሮቴስታንቱ ጤነኛ የምንላቸው ልጆች እንደተባለው እንደነ አብየል ያሉ በጣም በስነ ስርዓት የሚተቹ ልጆች አሉ። በጣም ጤነኛ ይምሮ ያላቸው ሲሪየስሊ እኔ የአብየልን በጣም የማከብረው ልጅ ነው። ነገር ግን እሱን የሚሰድቡ ሰዎች ናቸው ያሉት። አብዛኛው ተሳዳቢ ነው፣ ተራጋሚ ነው፣ ቤተክርስቲያኗን በሐሰት የሚከስ ነው። እኔ ገነትንም ማያት አንድ ሰው አድርጌ አይደለም። በጣም ብዙ ፕሮቴስታንት የእሱ አይነት አመለካከት ነው ያለው። ኦኬ። ስለዚህ ጊዜ እንስጣት፣ ግድ የላችሁም። እሷ ራሱ ብዙ የምትወክለው ነገር ስላላት